ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከታቸው ጉዳዮች እንለፍ። የጎጆ ኢንዱስትሪ በተለይ በርካታ ሕዝብ ያሏቸው ሀገራት በስፋት ጥቅም ላይ የሚያውሉት የቢዝነስ ዘርፍ ሲሆን ኢትዮጵያም ዜጎቿ ባሉበት ሆነው የተለያዩ ማኒፋክቸሪንግ ተኮር ስራዎችን በመስራት ራሳቸው ገቢ እንዲያመነጩ ታበረታታለች። የጎጆ ኢንዱስትሪ ግለሰቦች ከቤታቸው ሳይወጡ በውስን ቦታ በአነስተኛ ካፒታል አትራፊ የቢዝነስ ስራዎችን የሚሰሩበት የስራ ዘርፍ ነው። ባልደረባችን አጥናፉ አበራ የሳሙና ቢዝነስ አትራፊነት ላይ ትኩረት አድርጎ የሚከተለውን ዘገባ አሰናድቷል። እንደሚከተለው ያቀርበዋል። ሰላም የኢትዮ ቢዝነስ ተመልካቾች እንደምን አላችሁ? በዛሬው የኢትዮ ቢዝነስ ቆይታችን የምንመለከተው የጎጆ ኢንዱስትሪን የተመለከተ ይሆናል። የጎጆ ኢንዱስትሪ እንግዲህ በአነስተኛ ካፒታልና በአነስተኛ ቦታ በቤታችን ውስጥ ልናከናውናቸው የምንችላቸውን የቢዝነስ አይነቶች የተመለከተ ነው የሚሆነው። በዛሬው የኢትዮ ቢዝነስ ቆይታችንም ታዲያ የደረቅና ፈሳሽ ሳሙናን አዋጭነት የሚጀምርበትን የካፒታል መጠን አትራፊነቱን የተመለከተ ጉዳይ ዝርዝር አድርገን እያደረስናችሁ ቆይታ የምናደርግ ይሆናል። በመጀመሪያ የጎጆ ኢንዱስትሪ ምንነት። የጎጆ ኢንዱስትሪ እንግዲህ በአነስተኛ ካፒታል የትኛውም የማህበረሰብ ክፍል በቤት ውስጥ ሆኖ ሊሰራቸው የሚችሉ ለተለያየ አይነት አገልግሎት የሚውሉ የምርት ስራዎችን እያመረቱ ለገበያ የማቅረብ ሂደት ነው። ጥቅሙን በሁለት መንገድ ከፍለን ልናየው እንችላለን። አንደኛ በማህበረሰብ ወይም ደግሞ በግለሰብ ደረጃ ኑሮን ከማሻሻል ገቢን ከማግኘትና ኑሮን ከማሻሻል አንጻር የጎላ ሚና ያለው ሲሆን ከዛም ባሻገር ደግሞ እንደ ሀገር አምራች ዜጋዎችን በመፍጠር የምርት እጥረት እንዳይኖር ከፍተኛ ሚናን መጫወት የሚችል የጎጆ ኢንዱስትሪ ነው። የደረቅና ፈሳሽ ሳሙናዎችን ተፈላጊነትን በተመለከተም ታዲያ ሁላችንም በየቤታችን በየዕለት ተዕለት የጽዳት እንቅስቃሴያችን ውስጥ የምንጠቀማቸው እንደመሆናቸው መጠን ከፍተኛ ተፈላጊነት እንዳላቸው ነው ባለሙያዎቹ የነገሩኝ። ፕሮዳክቶችን ማኑፋክቸር የሚደረጉ ፕሮዳክቶች ስከፋፈል አላቂ የሆነ አላቂ ያልሆኑ እቃዎች አሉ። አላቂ የሆነ እቃ ነው። አላቂ እቃ ከመሆኑ በተጨማሪ ደግሞ ዕለት ተዕለት ሁሌ እያንዳንዱ ሰው የሚጠቀመው ፕሮዳክት ስለሆነ ትልቅ የሆነ ዲማንድ ያለው ፕሮዳክት ነው የሳሙና ምርት። ደረቅ ላይ የልብስ አለ፣ የገላ አለ። አጃክስን የምንለው ደረቅ ላይ መመደብ እንችላለን። ፈሳሽ ሳሙና ደግሞ የምንላቸው አሉ። ከ12 በላይ ኬሚካሎች አሉ። የእጅ፣ የእቃ፣ የልብስ፣ ሻምፖ፣ ኮንዲሽነሮች እያለን በደንብ ማስፋት እንችላለን። ወደ መጨረሻው ስመጣ ደግሞ የፓውደር ዲተርጀንቶች አሉ፣ ኦሞና ቪም የምንላቸው። ምርቱ ተፈላጊነት አለው። ያ የተፈላጊነቱ ደግሞ ገበያው ላይ በቀላሉ እንዲሸጥ ስለሚያደርገው የገበያ ችግር አይኖርበትም። ስለዚህ ተፈላጊነቱ ተመራጭ እንዲሆን ያደርገዋል ማለት ነው። ከውጭ ኢምፖርት ከሚደረግ ሀገር ውስጥ የሚመረት ነገር ነው። መንግስትም የተለያዩ ኦፖርቹኒቲዎች ያመቻችልሃል። ወደ ደረቅ ሳሙና ቢዝነስ ስናመራ ታዲያ ይህንን ሳሙና ለማምረት የሚያስችለው ማሽን ከ500 ሺህ እስከ 1 ሚሊዮን ብር ድረስ ሊደርስ ይችላል። ማሽኑ በቀን 2000 ያክል ሳሙናዎችን የሚያመርት ሲሆን ወርሃዊ ገቢውም እንግዲህ ከ200 ሺህ እስከ 600 ሺህ ድረስ ሊገመት ይችላል። በዋነኝነት አሁን ትልቅ ዲማንድ ያለው ከረንትሊ የልብስ ሳሙና ነው። ግን ከልብስ ሳሙና ውጭ ደግሞ አጃክስ አለ። ከአጃክስ በተጨማሪ ኦሞ፣ ቪም እነዚህ የምንላቸው እንዳለ ደረቅ ሳሙና የምንላቸው ናቸው። ጥሬ ዕቃ በደንብ አቬለብል ነው አሉ። እነሱ በሚፈልጉ ኳሊቲ አለ። አዋጭነቱ በጣም ጥሩ የሆነ ፕሮፊት ማርጅን አለው። ለምሳሌ አሁን ኖርማል የምንለው በዶሎማይት በዛ ተደርጎ ለልብስ የምንጠቀማቸው አሉ ሳሙናዎች። አሁን እሱም ፕሮዳክት ለማምረት አሁን አንዷን ፒስ ለማምረት የሚያስወጣ ነው እንጂ ከ30 ብር እስከ 35 ብር ነው ማክሲመም ኳሊቲውን ጨምረው ብለን ማለት ነው። ያንን ፕሮዳክት አሁን ገበያ ላይ ሲያወጡት ደግሞ ሰዎች ቢያንስ ሚኒመም ከአንዷ ሳሙና ላይ ከ5 ብር እስከ 7 ብር ድረስ ፕሮፊት ማርጅን ይኖረዋል ማለት ነው። ስለዚህ ከአንዷ ምርት ከአንዷ ሳሙና ያንን ያህል ትርፍ እናገኛለን። ትንሹ የምንለው የማምረቻ ማሽን ደግሞ ቢያንስ በቀን ከ2000 እስከ 3000 ያመርታል። ቢያንስ ሚኒመም ከ150 እስከ 200 ሺህ ብር ድረስ እንደነሱ ማርኬቲንግ ጥረት ፕሮፊት ሊያገኙ ይችላሉ። ዝቅተኛ አሁን የማሽኖቹን ዋጋ ጨምሮ ጥሩ የሆነ ማሽን ልሰድ ካለ እስከ 500 ሺህ ብር ይፈልጋል። ከፍተኛው ደግሞ ሙሉ የማሽን ክፍሎችን የያዘ የሳሙና ማሽን እስከ 1 ሚሊዮን 200 ሺህ ብር ድረስ ማግኘት ይችላሉ ማለት ነው። እኛ ምንድነው ሪኮመንድ የምናደርገው ብዙ ጊዜ ሰዎችን ልክ እንደዚህ ወጣቶች በየአካባቢው ለመስራት ሲያስቡ ሁሉንም ነገር ካፒታሉን ራሳቸው ለማምጣት ከመታገል ይልቅ ተደራጅተው አሁን ከመንግስት ቦታ ቢጠይቁ፣ ስለዚህ የቤት ኪራይና ሌሎችን ኮስቶች ትቀንሳለህ ማለት ነው። ማሽኑን ደግሞ ስትገዛ ደግሞ አሉ የማሽን ሊዝ የሚሰጡ ተቋማት ስላሉ ከነሱ ጋር አድርገው ደግሞ ከነሱ ጋር እናያይዘው ቢሉ ምናልባት በጋራ 100 ሺህ ብር 200 ሺህ ብር የሚሆን ካፒታል ሬዝ አድርገው በጥሩ መልኩ መጀመር ይችላል። የፋይናንስ ምንጩን ደግሞ በሀገራችን ውስጥ የተለያዩ አይነት አበዳሪ ተቋሞች ወይም ደግሞ ማይክሮ ፋይናንሶች ይገኛሉ። ከነሱ ጋር የስራ ማስኬጃ የሚሆናቸውን ገንዘብ ከዛም በተጨማሪ ደግሞ ለማሽን ግዢ የሚሆናቸውን ገንዘብ ከማይክሮ ፋይናንሶች ጋር እንዲገናኙ አድርገን ገንዘቡን በዛ ማግኘት ይችላሉ ማለት ነው። የገበያ ሁኔታ በተመለከተ ታዲያ በአካባቢያችን ለሚገኙ ሱቆች፣ ለሆስፒታሎች፣ ለሆቴሎች እንደዚሁም ደግሞ
ለመንግስትና የግል ተቋማት በማስረከብ ገበያችንን ማሳደግ ይቻላል? ወደ ገበያ ላይ ስንወጣ ሁለት አይነት ማርኬት ነው ያለው። አንደኛ ማርኬት ያው ሎካል ያሉ ቅርብ አካባቢ ያሉ ሱቆች ላይ ራሳችን እየዞረ ማከፋፈል ነው። እኛ ብዙ ጊዜ በአነስተኛ ስኬል አሁን በቤት ቆጣሪ በሚሰራ በትንሹ መሄድ አምርተው መግባት ለሚፈልጉ ሰዎች በቀን ከ1500 2000 እስከ 3000 የሚያመርት ሰው ከሆነ እኛ ሪኮመንድ የምናደርገው እዛው አካባቢ ያሉ ሰዎች ጋር በራሳቸው መንገድ ማርኬት ቢያደርጉ ለነሱ ቀላል ይሆናል። ምክንያቱም አካባቢ ላይ ያሉ ሱቆች ከየት ነው ከዋና አከፋፋይ ከዛ ከአከፋፋይ ከዛ ከነሱ ተረክበው ነው የሚመጡት። ስለዚህ መሀል ላይ የሚሸራረፉ ፕሮፊቶች አሉ እዛ ላይ የሚደመሩ ማለት ነው። የተወሰነ ዋጋ ከፍ ስለሚል ትንሽዬ ምርት ብቻ ይዘህ ስትወጣ ደግሞ የተወሰነ ፕሮፊት ማርጅን መጨመር ስላለበት ሎካል ማርኬት ታርጌት እንዲያደርጉ፣ በትልቅ ስኬል ግን የሚሄዱት ደግሞ ኦልሬዲ መርካቶ አሁን ብትሄድ በቀን 100 ካርቶን 200 ካርቶን ነው የምትታዘዘው። which means እዚህ በቀን 3000 የምታመርተው አንተ ያን ሚት ማድረግ ስለማትችል ሎካሉ መያዝ ይኖርብሃል። ትልቅ ስኬል ያለው ግን ፕሮፊቱን ቀንሶ እዛ ጋር በልክ ቢሸጥ ሞር አዋጭ ነው። ዲማንድ ስላለ ገበያው ላይ ማርኬቱን ማጣቱ ብዙም ትልቅ አሳሳቢ ጉዳይ አይደለም። ግን የትኛው ማርኬት ነው ለኔ ኮምፓቲብል የሆነው የሚለውን እሱን መለየት ይፈልጋል። ኖርማሊ ያው ሁሉም ሎካል ህብረተሰብ ተጠቃሚ ነው። በጣም በትልቅ ግን የሚጠቀሙት ምንድነው ልክ እንደዚህ ሆቴሎች፣ ትምህርት ቤቶች፣ ሆስፒታሎች እነዚህ ቦታዎች በጣም ትልቅ ዲማንድ አለ። ምርቶቹን በሁለት መንገድ ማቅረብ ይችላል። አንደኛው ለአትራፊ ድርጅቶች ምርትን አስረክቦ እነሱ በየሱቁ ማከፋፈል ይችላሉ። ሁለተኛው ደግሞ ራሱ አምራቹ ድርጅት ካመረተው በኋላ በየሱቆቹ በየሱፐር ማርኬቶቹና በየሚኒ ማርኬቶቹ ምርቱን ይዞ በመሄድ በቀላሉ ለገበያ ማቅረብ ይችላል ማለት ነው። እንግዲህ የዚህ ሳሙና 250 ግራም የሚመዝነው ሳሙና ፕሮዳክሽን ኮስትን አውርተናል። ይህ ሳሙና ለማምረት የሚፈጅብን 24 ብር ይሆናል። አሁን ገበያ ላይ 50 ብር እየተሸጠ ነው። እኛ በ35 ብር እንኳን ብንሸጠው ከአንድ ሳሙና ላይ 11 ብር ትርፍ ማግኘት እንችላለን። በቀን ደግሞ ቅድም ስንት ማምረት እንችላለን ብለናል? ወደ 2000 ማምረት እንችላለን። ስለዚህ በቀን 22000 ብር ትርፍ አለው ማለት ነው። በቀን ውስጥ 22000 ብር በዚህ ማሽን በመጠቀም ገቢ ማግኘት ይችላሉ። ወደ ወር 660 ሺህ ብር አካባቢ የተጣራ ወርሃዊ ትርፍ ስለሚኖረው እጅግ አዋጭና ትርፋማ የሆነ ስራ። ሌላኛው እንግዲህ የፈሳሽ ሳሙና ቢዝነስ ነው። በዝቅተኛ ካፒታልና እንደዚህ ደግሞ በአነስተኛ ቦታ ሊሰራ የሚችል ነው። ይህንን ሳሙና ለማምረት የሚያስችለው የማሽን ዋጋ 90 ሺህ ብር ሲሆን ከ10 በላይ የተለያዩ አይነት የፈሳሽ ሳሙና አይነቶችን ለማምረት ያስችላል። በዚህም ኢንቨስት ያደረግነውን ከ60 እስከ 70% ሊደርስ የሚችል ትርፍ ማስገኘት የሚያስችል የቢዝነስ አይነት ነው። ካፒታል ላይ ስናወራ ያው የኢንቨስትመንት ላይ ያሉ ሰዎች መካከለኛ ላይም ሎው ላይም የተለያዩ ማሽነሪዎች አሉ። ዝቅተኛው ኢንቨስትመንት ኮስት 90 ሺህ ብር ማሽን ነው። ፕላስ ደግሞ ማቴሪያል እንደ ደንበኛው ነው። በሊተር መግዛት የሚቻሉ ነገሮች ስለሆኑ ከትንሽ ተነስቶ ከ3 ሺህ ብር ከ5 ሺህ ብር ጀምሮ እያሳደገው መሄድ ይችላል። አሁን እዚህ ጋር የምታዩት ማሽን 300 ሊትር ነው። ከ200 እስከ 300 ሊትር የመስራት አቅም አለው። እነዚህ በአነስተኛ የስራ ቦታ ውስጥ ወርኪንግ ካፒታል መሰራት ይችላሉ። ሻምፖ ኮንዲሽነሮች ላይም ስለሚሰራ ማሽኑ ዲቶል፣ በረኪናዎች፣ ሳኒታይዘሮች ላይ መስራት ይችላሉ። ለተለያዩ ከ12 በላይ ላልኩ ኬሚካሎች ላይ ጥቅም ላይ መዋል እንችላለን። የሚለዋወጠው ሬሽዮ ነው። ሜን ግብአታቸው ላፕሳና ኤስኤልኤስ ናቸው። የሀገር ውስጥም አለ የውጭም አለ። ሰው እንደ ካፒታሉ በፈለገበት መካኒዝም አሰሩ ከ60 እስከ 70% ፕሮፊት ማርጅን ያገኛሉ። ኢንቨስት ካደረጉት ላይ ማለት ነው። የፈሳሽ ሳሙና ቢዝነስም እንግዲህ እንደ ደረቅ ሳሙና ሁሉ ከፍተኛ ተፈላጊነት ያለው ነው፣ በጥራት እስከቀረበ ድረስ ማለት ነው። ይህንን ምርትም ለሆስፒታሎች እንደዚሁም ደግሞ ለሆቴሎችና ለተለያዩ ተቋማት በማቅረብ ይህንን ምርት ማከፋፈል ይቻላል ማለት ነው። አሪፍ የሆነ ፕሮዳክት ገበያ ላይ የምታቀርብ ከሆነ አክሴፕት የመደረጉ ነገር ጥርጣሬ የለውም። ፕላስ ደግሞ ማርኬት ላይ ደግሞ የት ቦታ ነው ሆቴል ቤቶች ላይ የተለያዩ እነዚህ ሾፖች ላይ ሱፐር ማርኬቶች ላይ ሱቆች ላይ የሚወጣ ፕሮዳክት ነው። የትኛውም ቦታ ያለ ሰው ዲተርጀንትን ይጠቀማል። የልብስ ሳሙና ብትለው ፈሳሽ ሳሙና ብትለው የትም ቦታ የሚጠቀም ነገር ነው። ማርኬት ኦልሬዲ ያለ ነገር ውስጥ ነው የምትገባው። ሃይ ዲማንድ ያለበት ነገር ውስጥ ነው የምትገባው። ያው ቢዝነሱ ላይ ደግሞ ፕሮፊት ማርጂኑን ስታየው የተለያዩ ነገሮች ወዳኸው ስትሰራው ደግሞ ሰክሰስ ማታረግበት ምክንያት የለም። በደንብ ውጤታማ ናቸው። አሁን እንዳልኩ አሁን ሼር ማድረግን ኢንፎርሜሽን ኦልሬዲ የገቡ ሰዎች ካጋጠማቸው ነገር አንጻር ነው። ማሽኖቹ ደረጃ አላቸው። በአቅም ልክ
ባለው አቅም ልክ እኛ ማሽኖቹ ሰጥተን እናስረክባለን። ነገር ግን እስካሁን እኛ ጋር እየመጣ ያለው ማሽኖቹን ቀይሩልኝ፣ ከፍ አድርጉልኝ፣ አሳድጉልኝ የሚል እንጂ ወደ ታች የወረደ የከሰረ እስካሁን ድረስ አላጋጠመም። ይሄ ስራው ማንኛውም ሰው መስራት ይችላል። ምንም የአቅም ጉዳይ የሚገድበው ነገር የለም። አቅመ ደካሞችን በቀላሉ ማሽኖቹ በቀላሉ ስለሆነ የሚያመርቱት ማሽኑ ላይ የምታወጣው የምትፈልገው ጉልበት የለም እዛ ላይ። ስለዚህ ማንኛውም ህብረተሰብ በቀላሉ መስራት ይችላል። ክቡራትና ክቡራን ተመልካቾቻችን በዛሬው ኢትዮ ቢዝነስ ቆይታችን የደረቅና ፈሳሽ ሳሙናዎችን አዋጭነት በምን ያክል ካፒታል ሊጀመር እንደሚችልና አትራፊነቱን እየነገርናችሁ ቆይታ አደረግነው። ወደፊት እንግዲህ በዚህ ዘርፍ ላይ መሰማራት የምትፈልጉ አካላት የራሳችሁን ጥናት አድርጋችሁ የራሳችሁን ሀሳብ ጨምራችሁበት በዚህ ዘርፍ ተሰማርታችሁ ገቢ እንደምታገኙበት ራሳችሁ እንደምታሻሽሉበት ተስፋ እናደርጋለን። የዛሬው ቆይታችን ይህንን ይመስል ነበረ። ወደ ስቱዲዮ እንመለስ።